አያችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄ ልጅ አያችሁ የሆነ ጭንቅላቱ ላይ ጦዝ የሆነ ነገር ገብቷል። ታውቃላችሁ? የሆነ ሺሻ ወይም ደግሞ የሆነ ጫት ነገር የሆነ ነገር ጭንቅላቱ ውስጥ ገብቷል ማለት ነው። ደህና ናችሁ ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን ማለት ነው። እና ልንገራችሁ መጀመሪያ እንግዲህ አብርሃም ለሄርሜላ እየተከራከረ ነው። ብዙዬ መታለች አብርሃምን ልታወራ። ነገር ግን የሆነ ዛሬ ደግሞ ምን እያለ እንደሆነ ታውቃላችሁ? የሆነ ባልሰማሹ ነገር አትፍረጂ፣ እንደዚህ አትሁኝ እያለ ነው ነገሩን የጀመረው ማለት ነው። እና እስቲ አብረን እያየን ደግሞ እንሰጣለን። ግን እኔ ማለት ነው ቀስ እያልኩኝ ለማውራት እሞክራለሁ። የእውነት ነው ምላችሁ። ምክንያቱም በጣም ተናድጄ ጮክ ብዬ ሳውራ ራሴን እየመኝ ስለሆነ ቀስ ብዬ ለማውራት እንደው እግዚአብሔርን እየጸለኩኝ ነው ከልቤ ለማውራት እንደ ማንኛውም ሰው ሳልናደድ ምን ሳልን ፈታ እያልኩኝ አስቴር ለመስጠት እጸልያለሁ። እግዚአብሔርን ቪዲዮ ነበር ጣፋ ማለት ነው። ለምንድን ነው ረገናኝ የሚያደርሱ ምክንያቱም አንተ ብቻ ነው እሱ እያለ ያለው ማግኘት አልፈለገችም። ምን ብዬ ልንገርሽ ምናምን አለ እኮ ምናምን ላይ መጨረም ይችላል። ግን አሁን አንቺ እሷን ማግኘት ምናምን አይጠበቅብሽም እኮ እዚህ ያለሁኝ እኮ አንተ ስማካ አስማ ብለሃል። እሺ ነው የምትለኝ ለእኔ አስማ ብለሃል እንዴ? ትዳርህ አደጋ ላይ ነው። ትዳርህን አትፈልገውም ወይ? ስለ እንደዚህ ያለችኝም እንደዚህ ለኔ ምክንያት ትሰጠኛለህ እንዴ? አሁን ግራ እየገባኝ ነው። ጭንቅ ያለኝ ነው። ያንተ ቢጨንቅ አንተ ምንድን ነው ጭንቅ ያለኝ ነው የምትለው? ለምን እየተፋባቸው ነው? ከዛ ታፍኛለች። ለምን የምትጠፋው? በቃ ከሰላም ማን ፈልጎ ለሰላም ብዬ አሁን ካለሁበት ሀገር ጠፍ ያንተ ጎበዝ አልነበርክ እንዴ? ነገሮችን መቋቋም ትችል ሳለ ነው እንዴ? ተቆናቱ ነው ያሳነፋችሁ ያላችሁ። አያችሁ እሱ ሰላም እፈልጋለሁ፣ ስለዚህ ከሀገር መጥፋት እፈልጋለሁ እያለ ነው። ምክንያቱም ትዳር አይፈልግም፣ ነገር አይፈልግም፣ ከሰው ጋር መገናኘት አይፈልግም። ሁሉም እየመጡ እሱን ከሩታ ጋር ሁን እንዲሉት አይፈልግም። ስለዚህ አገር ለቅቄ እወጣለሁ እያለ ነው። ይሄ ነው አያችሁ፣ በቃ አይፈልግም። በራሴ ነገሮችን ማስተካከል እንደማልችል እንደ ህፃን ልጅ ያያችሁ ስለሆነ ነው እንደዚህ እንደ ህፃን ልጅ ማንም እንደ ህፃን ልጅ ያየክ የለም። ይሄም አንተ ራስህን እያስወቀሰህ ነው፣ ቤተሰብን እያስወቀሰ ነው። የምታደርገው ነገር ልክ አይደለም። አንተ በንጹህ ልብህ አድርገው ሊሆን ይችላል። ያ ደግሞ ጥሩ አይደለም። ለሰውነት ያናው ካወቅሽ በቃ መረዳት ፈለገ ሰው መረዳት ይችላል። እዚህ ነው ሰው ማለት ነው። መረዳት ፈለገ ሰው በምንም አይነት መንገድ ባስረዳው ነው ስለማይረዳኝ ነው። ያንተ የምትባለው ነገር ምን ትላለህ? አይሰቀጥልህም? ምንድን ነው የሚሰቀጥኝ? ማን ምን ይለኛል? ከእሷ ጋር በዚህ ልክ መሆንህ ደግሞ ልክ ነው። እኔ ደግሞ በቃ እንደውም እንደዚህ በዚህ ልክ የሚያናድደው ከሆነ ሰው ከዚህም በላይ ሆንና አሳያቸዋለሁ። እንደዚህ ልክ ማለት ነው። አንዱ ማመን ያለብሽ ነገር ማለት ነው። ከዚህ በላይ አድርጌ አሳያቸዋለሁ። ለምን አይሰቀጥጥህም ወይ የምትለው የብዙዬ ቃላት ምንድነው ታውቃላችሁ? አባትየው እንደዚህ ሲሰደብ፣ ቤተሰብ እንደዚህ ሲሰደብ፣ ያንተ ቤተሰብ ሩታ እንደዚህ ስትሰደብ ምንም አይመስልህም ወይ ለማለት ፈልጋ ነው። ስለዚህ እሱ ደግሞ ምንም አይመስለውም። ማን ምን ይለኛል? አያችሁ ገና አብዝቼ ነው ማሳየው ነው ያለው። ማንም እየመጣ እንደዚህ አድርግ እንደዚህ አታድርግ ስላለኝ ስላለኝ አይደለም። እንደ ታላቅ ተሻከብሻለሁኝ ታላቅ ነሽ ምትሽን ታማ ነው። ከዛ ውጭ ግን ይህ ሰው ወደ እየነገረሽ አሁን ለምሳሌ ዛሬ አብርሃም ላይ ሄርሜላለች ተብለሽ መጣሽ። ስምጫ ይሹ ነገር የለም። አይ ሁሉም ሰው ልክ እንዳንቺ እንደዚህ እየተሸወደና ውሸት እየተነገረው ነው ስለኔ ማለት ነው። ስለዚህ ያላችሁበት ነገር በምንም አይነት ነገር የትኛውም ነገር ወደ እኔ ዘንድ ማሰብ ነገር ነው። አሁን ዛሬ ቤት ሊባል ነው አሁን ወጣት ነው የወጣሽው። እሺ ወጣት ነው ለፍተሻል ማለት ነው። ልፋት ነው ነው የሚሉሽ። ስለዚህ የሰውን ሀሳብ የሰውን ነገር መቀበል የማያስፈልግም ምንም ነገር እንትን አለ ማለት ነው። ስለዚህ ሰው የራሱ ላይ አይደለም የራሱ አንድ ነገር ላይ ሁሉ የራሱ ላይ ቢኖር ኖሮ እኮ ዛሬ ላይ እኔና ብታወስ በዚህ ልክ ክፍተት ፈጥረን አንጣላ ነበር። ሰው ነው በዚህ ልክ እኔና እሷ እያደረገን ያለው ማንም ሰው አይደለም። ማነው ሰው ሁሉ የራሱ ላይ ይፋለው። ገባችሁ አይደለ? ከጀርባ የራሱን ህይወት እያስተካከለ ነው። ገባችሁ አይደለ? ማንም ሰው የራሱ አለው። ነገር ግን አብርሃም ምንድነው ጥፋተኛው ማለት ነው። እሱ አሁንም ጥፋት ሩታ ላይ እንዳረጋችሁ ወይም ደግሞ ጥፋቱ ሩታ እንዳጠፋች ወይም ደግሞ ሌላኛው ደግሞ አሁን በወርቁ ብቻ ሊያደርግ ነው። ሲጀመር ከወርቅ በፊት መቼ ታረቃችሁ እናንተ? ሩታና አብርሃም ከወርቅ በፊት መቼ ታረቃችሁ? ወርቅ ሳትገዛላት ገና ሳትወልድ መቼ ታረቃችሁ? መቼ ፈታችሁ? መቼ አምነህበት ይቅርታ ጠየቃት? ሩታ ንገረኝ እስቲ። አልጠየቅም እኮ ውሸት ለሷ የማይሆን ነገር ይነግራታል። ከዛ ለኔም ሰው እየመጣ ማይሆን ነገር ይነግረኛል። ትክክለኛ ያልሆኑበትን ነገር ማለት ነው። ትክክለኛ የሆነ መረጃ እንኳን ሰጣ ጥሩ እኮ ነው። አሁን ባለፈው ምንድን ያሏት እኔ ሩታ ማለት ነው ምንም የማይመስል ነገር እኮ ነው። ወርቅ ሰጥቼ ነበር ስትባልና ያንን ወርቅ የገዛችው ሄርሜላ ነች ብለው እሷ ነገባል። አሁን ይሄ ሁሉ አያጋጭም ነገር ማለት ነው። ከዛ ሩታ ደግሞ የሰው ወሬ ሰምታ ወርቁ መለሰችልኝ። አይተሻል አይደለ? ሰው ነው መሀል ያለው ማለት ነው። ሁሉም የራሱ ላይ ቢሆን ኖሮ ለአንቺ ነገረች ሰው ለምን ልክ ለአንቺ ወሬውን መጽፍ ነገርሽ እንኳን አብርሃም እንኳን አደረገችው ኖሮ ለምን እንደማለው የልጅቷን ሀሳብ ስለማውቅ ሀሳቧ ደስ አይልም። አንተን እሷ ላይ እንድትደርባት ፈልጋ ይሁን ሀሳቧ ደስ አይልም። በቃ ያማኛሽን አተካኪ ይባላል በደንብ ነው የሚባለው አሁን አይደለም። ቆይ እኔ አንድ ጥያቄ ልጠይቅሽ። እሷ ስላለች ስለሌለች ምን የተፈጠረ ነገር የለም ብዬሻለሁ እኮ ባለፈው ገባሽ? እኔና ሩታ ምን ሲሆን እሷ መውጣት አይቀርም። አሁን እኮ እሷ አልወጣም ምንም ያለችው ነገር የለም። ጀስት ግን አሁን ላይ ጠቃይ ነበር ስለሆነ ሁላቸውም ጓደኞቼ ናቸው። ወጣን እንትና እንተናነራለን እንገባለን እንተኛለን አለቀ በቃ። ከዛ ውጭ ምንም አይነት ነገር የለም። ያየሽው ነገር የለም። የእሷ ሀሳብ ምን ታውቃለህ? የእሷ ሀሳብ እግዚአብሔር ነው የሚያውቀው አላውቅም። ስለዚህ ደግሞ የእሱ ሀሳብ ብቻ ስላለ የሆነ ነገር የእሱ ሀሳብ እግዚአብሔር ነው የሚያውቀው አላውቅም ይላል እንዴ?
ቆይ አፈቅርሃለሁ ወድሃለሁ ቆይ ይሄ ቪዲዮ ከዛ በፊት የተቀረጸ ነው አላቅም ወይስ የዛው ቀን ውዝዬ እዛ ቀን የነበረች ቀን ተቀይሮ የተቀረጸ ነው አላቅም እንዴ የሷ ሀሳብ መቼ ታውቃለህ ወይ ትላለች እሷ ራሱ ማለት ነው ምክንያቱም አፈቅርሃለሁ ሚስት አድርገኝ አስደስታለሁ ያለች ሴት ናት እኮ እሱም ደግሞ አላቅም እግዚአብሔር ነው የሚያቆይ የሷን ሀሳብ ይላል ይሄስ እቺስ እህትዮ እንዴ ሀሳቧን አታውቅም እንዴ ነው የቆየ ቪዲዮ ነው ዛሬ የተለቀቀው የቆየ ቪዲዮ ነው ቤተሰብ የቆየ ቪዲዮ ነው በሉ እንጂ የሷንም ሀሳብ እቺም ታውቃለች ይሄም ያውቃል እሷም እንደምትፈልግ ያውቃሉ ሁለቱም እንዴ ሚስት ለደርበኝ አግበኝ እያለች ነው ሚስት ለደርበኝ ካለችስ እያለች ነው አልገባኝም እኔ ዛሬ ቪዲዮ ብዬ ነው ማየው ግን የቆየ ቪዲዮ ከሆነ ንገሩኝ እንዴ ምትለበኝ ወይንም ማድረግ አይደለም እኮ ያ ነገር አሁን ለጌታም ቢሆን አንተ ለቤተሰብም ክብር የሚባል ነገር ለራስም ክብር የሚባል ነገር እኮ አለ አይደል እንዴ የለም ለይሄን ነገር አያስጨንቅህም አንተ አሁን እንደዚህ መባል ለአንተ አያስጨንቅህም እንደዚህ መሆን አያስጨንቅህም እሷስ በዚህ ልክ ስትሆን ወይኔ ምን ይሰማታል ሴት ልጅ ናት አትልም እሷ ራሷ ነገራችሁን ወይ በገደብ አድርጉት ምንድነው ይሄ የሚታየው ነገር ያስጠላል እኮ አንተ ታደርጋለህ እያልኩ አይደለም አውቃለሁ አንተ በደንብ አድርጌ ሩታም እንደምትወዳት አውቃለሁ ሩታም ደግሞ አንተን እንደምትወድህ አውቃለሁ አሁን ደግሞ ሶስተኛ ስቴፕ ላይ ናቸው ፍቅረኛ ተባለ ትዳር ተባለ አሁን ልጅ ላይ ናችሁ አይደለ አሁን ልጅን ማሳደግ ላይ ነው ትኩረት ማድረግ ያለባችሁ እንጂ በየፊናችሁ የማይሆን ውስጥ መግባት የለባችሁ እኮ ነው እኮ ልጅ የሚሰጠኝ እንዴት አድርጌ እንደማሳደገው አታውቂም አንተ አትቀምስ ነገር ያለው ልጅ ያኔ ቢሰጠኝ ምናምን ይላል እንዴ ምን ማለት ነው ልክ ባለፈው ያለውን ይሄ ዝግ ይው የሚያወሩትን ረስቼ ማለት ነው ልጅ ላይ ትኩረት አድርጌ ከልጅ ጋር እየተጫወኩ እየተዝናናሁ ለኦዲየንስ ቪዲዮ እየለቀኩኝ አንድ አይነት ማች እየለበስን ጅል አንፎ ጅላጅል ያለው አብይ አህመድ ማለት ላንተ ነው ምን ይመስላል ሚስቱን ትቶ ማለት ነው አያችሁ አይደለ እኔ እኮ ባለፈውን ተናግሬያለሁ በጣም የሆነ የሚያስቀይም ቃላቶችን የሚያወራው በጣም አስቀያሚ ቃላቶችን ይሁት እስቲ ጅል ማለት ነው አንድ ነት ማች በቃ ማች ለብሴ ልጁ ነው ከተታችሁት ግን ይሄ አማን ነው ማን ነው የተባለው ህፃን ልጅ የማን ልጅ ነው እንደዚህ አምታችሁ አሰቃይታችሁ ይለቀቀ የት አስገባችሁት ከሱ ጋር ማች እየለበሰ ነበር አይታችሁ ከሆነ ማለት ነው አሁን ምን ይላል ልጁ ይሰጠኝ እንዴት እንደማሳድጎ አሳያችኋለሁ ማች ለብሰን ሁለታችንም አብረን እናድጋለን ዛሬም ደገሞ የባለፈው ቃላትን ማለት ነው ህፃን ነኝ እኔ ከልጅ ጋር አብሬ አድጋለሁ ልጄ ይሰጠኝ ነው እና ይሄን ነው ወንድም ይሄዶ ሩታዬ ለዛሬ ብቻ ቅርበይ እባክሽን የናንተ ፍቅር እኮ እኔ ያስደስተኛል ከካሜራ ጀርባ ነበርኩ የናንተ ፍቅር እያየው በጣም ደስ ይለኝ ነበር ስለዚህ እባክሽን ሩታ የዛሬ ብቻ ቅርበዩ እባክሽን ክሱን ተዩ ብላችሁ እያላችሁ ምትለምኗት ለዚህ ወንድማችሁ ነው ወንድም አለን ብላችሁ እሱ ትዳር አይፈልግም እናንተ ልታገቧት ይመስል ከዚህ በኋላ ጋሽዬም ሄዶ እንዳይለምኗት ይሄ ኤፍሬም ሄዶ ማናችሁም ሄዳችሁ ሩታ እንዳለምኑ እናንተ የምታገቡ ይመስል ማለት ነው እንዳለምኗት አለቀ እንዴ እሷ የምትሄድበት ትክክለኛ መስመር ነው አለቀ እንዴ ልጁ ትዳር አይፈልግም ህፃኑ ነው የሚፈልገው ህፃኑ ይሰጠኝ አሳድገዋለሁ እያለ ነው ይሄ ጅላንፎ ገና አልሰለጠነ አልተማረ ሲጀመር የሰው ልጅ እኮ ማለት ነው ብር እያገኘም እየተማረ ነው እኔ ደነዝ መሀይብ አብርሃምን አየውኝ እግዚአብሔር ነው ምላችሁ ምክንያቱም ማለት ነው በጣም ብዙ ዩቲዩበሮችን አይቻለሁ በጣም ፋስት የሆኑ ዩቲዩበሮችን አብሶ የአዲስ አበባ ዩቲዩበሮች ገባችሁ አይደለ ዩቲዩብ እየሰሩ እየተማሩ እየተመረቁ ወደ ሌላ አውሮፓ ነው የሚሄዱት አውሮፓ ሄደው ማስተራቸውን ራሱ ይይዛሉ ይሄ ደነዝ ብር ብቻ እያሳደደ ከሴት ቂጥ እየሄደ ይሄው መሀይብ ሆኖ ይቀራላችሁ ድሮስ ከብር ውጭ ምን ይታየዋል የሰው ሰው እኮ ማለት ነው ብር እያገኘ ጭንቅላቱንም እያስተማረ ነው የሚሄደው ምክንያቱም ብር ስታገኙ ትምህርት ያስፈልጋል ብዙ ነገር ትከፍታላችሁ ከብዙ ሰዎች ጋር ትገናኛላችሁ አነጋገር ያስፈልጋል ከብዙ ትላልቅ ሰዎች ጋር ባለስልጣን ጋር ትገናኛላችሁ አነጋገር ክሎት ራሱ ያስፈልጋችኋል ገባችሁ አይደለ መማር ግድ ይላል ከሴት ቂጥቂጠ ነው የምትሄዱት የቡታጅራ ዩቲዩበሮች ብትማሩ መሀይብ ከተማሪነት አትወጡ ከባንክ ቤት ሰራተኝነት አትወጡ ትልቅ ደረጃ አደርሱ እናንተ ማለት ነው ምን ላይ ትደርሳል ከሱቅ ነገደ የሆነ ነገር አደርሱ ከዩታጀራ ዩቲዩበሮች ማለት ነው ወንዶች ከየት ትደርሳላችሁ እናንተ የትም እስቲ ትልቅ ደረጃ ትልቅ ቦታ ላይ ባለስልጣን ጋር ቁጭ ብላችሁ ለመነጋገር ተማሩ ማስተራዙ ዲግሪ ላይ ዲግሪ ጫኑ ጭንቅላት ያስፈልጋል ብር ብቻ አይደለም አነጋገር የህፃን የመሀይብ ከአባት ቃል ይሄ አይወጣም እሺ ልጄ ይሰጠኝ ልጄን አሳድጋለሁ የሚል አባት የለም ገና አራስ ልጅ ማለት ነው ሚስቴን አልፈልጋትም የሚል ይሄ ጅላንፎ ማለት ነው ይሄ ነው ኤብራሂም መሀይብ
ሲያስጠላ ልጅ መጀመሪያ የመጣችው እኮ ሩታ ከልጁ በፊት ምንም እምቢ አላለችም። እሷ ከፊት ጋር ሆነ ማየት አትፈልግም። እንደዛ ነው። ኧረ እባክህ እሷ ለምን ትመጣለች? ቤት ይዘሻል ነይ። ተው እንጂ ሌላ የምትለለ ያለበት እኔ ይዣት የምመጣ ወይስ አንተ ነህ? ነገሮችን አስተካክለህ ይቅርታ ጠይቀህ አንተ አይደለም የመጣው ሲጀምር አዋክበው ያመጡ ጓደኞች አንተ አይደለም። እኔ ህሊና የራሴ የሚመራኝ ሰው በራሴ ንገራት መጓዝ ሰው ነው እና በሁላጊዜ ነው ነገሮችን ማድረግ ማለት ነው። በዚህ አንቺ ደግሞ በሆነ ባሉ ማት እና ልጅ ፈታበይ ላይፋችን ላይ መሆን ያለበት ነገር ነው የሚሆነው። ሁላችን ማለት በያላናችን የተሳፈለ ነው ምንኖ ባይ በዚህ ልክ እናንተ ስለለፋችሁ ወይ ሄርሜላ ስለለፋችሁ ና የሚፈጠር ነገር የለም። ሁሉ ስለተጻፈለትን ሊኖር እየግድ ነው። እኛ ላይ ወደ እንድትመጣ የእያንዳንዱ ላይፋችንን ፈጣሪ ያውቃል እንዴት እንደምንለው ማለት ነው። አልገባም እኮ እኔ በጣም ብዙ ነገር እያወራሁህ ነው። አሁን እኛ ሳለማ አማርኛ ነገርሻል በዚህ ልክ አሁን መታሽ ምን ማለት ከማውራትሽ እኔ ብዙ ሞክሬ ተሳካልኝ ማለት እስኪ በአንቺ በኩል ደግሞ የሞከርና ደግሞ እስኪ ሩታን ማግኛትና እንደምን ወደዚህ እንድትመጣም አውሪያት ወደ ቤት ትምጣ። ከዛ በኋላ ደግሞ ላይፍ እንዴት ነገር እንዳለበት በእኔ በኩል ደግሞ አይሻል። ሩታ ቤቷ መጣ ከልጇ ጋር ከልጃችን ጋር መጣ እዚህ ቤት እየኖረች እኔ ሌላ ስህተት ከሰራሁ ስለዚህ ስህተት ውስጥ ጋር ሳይሆን እኔ ጋር ነው ማለት ነው ያለው ጥፋት ያለው እኔ ጋር ግን ደግሞ እሷ ቤት ሳትገባ ዳርካ ወደዚህ ግባ በዚህ ውጣ እንደዚህ ማለት አይደለም። ትዘዝህ አላልኩኝም። አንተ ስታስበው ግን ፍርሃት አይሰማትም? አሁን ነገስ ህይወቴ ምን ይሆናል አትልም? ገብቶሃል አይደል? ትላለች ሁለታ እኔ አንተም ጋር እሷም ልክ ናት አንተም ልክ ነህ እያልኩ አይደል። ሁለታችሁም ጋር ጥፋት አለ። ምንድን ነው ጥፋታችሁ? መሀል ላይ ሰው ማስገባት፣ ራስ በራስ መተማመን አለመቻል፣ በነገሮች በኮሽታ ነገሮችን ማበላሸት፣ ይሄ ነገር ነው። ዋናው ደግሞ አንዳንቻ ነገሮች ምን ነብይ ትዳር ላይ ዋናው ምንድነው? መተማመን ነው አይደል? ስለዚህ መተማመን ካለ ምን አይነት ነገር ስለማምናት ነው የትኛውን ቦታ ብትሄድ ምን ነገር በኮንፊደንስ ለቀባሉኝ። እባክህ ሲጀመር ሩታ እንዳንተ ተለክስክሳ እኮ አታውቅም። ከወንድ ጋር ሄዳ እንደዚህ እንዴ አስባችሁታን? ሩታ አሁን ራቆቷን ከወንድ ጋር ሄዳ እንደዚህ ዋና ውስጥ ምናምን አስሬ እንደውም እኮ ለብቻ አብርሃም እኮ ለአንዴ አይደለም ስህተት የሰራው አንድ አይደለም። ከፍቅር ጋር በሉ ከሄርሜላ ጋር 2 3 በሉ ስንቴ ሩታ እንደዚህ ብታረግ አንተ መተማመን ነው ዋናው። አምኛለቀ የትኛው ባል የትኛው ልክስክስ ባል ነው ሚስቱን ከወንድ ጋር ዋና ውስጥ እንድትገኝ የሚፈቅደው? አምኗት የሚለቀው ማለት ነው። የትኛው ወንድ ነው? አንተ ምን አይነት ትዳር ውስጥ እንደዚህ አይነት እኮ መተማመን ሲባል እኮ ቦታ አለው። መተማመን ሲባል እኮ እንደዚህ ቦታዎች አይደለም። መተማመን ማለት ሌላ ቦታ ነው እኮ እንዴ። መተማመን ማለት ሴትና ወንድ ሩታ ሄዳ ከወንድ ጋር እንደዚህ ፎቶ እንድትነሳ እንዳንተ እሱ ነው አምናት መለቀው በሱ ምክንያት። አንድ እሱ ከሆነ ይቅርባት ይቀልዳል እንዴ። ትዳር ውስጥ መተማመን ነው እና መተማመን እንደዚህ ነው። ያ ደግሞ ምን ይሆናል? ትዳር ነው ቻንሱ ይወርድ ይመጣል ማለት ነው። ስለዚህ አሁን ያለና ማለት ነው እሷን አማክራ ይዘሻል ነው ወደ ቤት እዚህ ቤት ተባለ። ከዛ በኋላ እኔ ስለምሰራ ከሆነ ጥፋት አለብኝ እኔ ነኝ ማለት ነው። ይዘሻት ነው እንዳትለኝ፣ ባንተ ነው የሚያምረው። ባንተ ነው የሚያምረው ሲጀመር ማለት ነው። የሆነ ትዕግስት መልቀልኩ እኔ ብዙ ሞክሬ የትኛው ኖሮ ነው ትዕግስት የሚያልቀው አንተ እንዴ? ስንት ቀን ነው ቤቷ ተመላለች። እንዳውም ከመጨረሻው ቀን ወረታብኛለች በብርጭቆ የሰው ልጅ አንቺ ቤትሽ ሰው መጥቶ ያንን ሰው ውሃ ደርተሽበት ሰዶች ማባረር በጣም የወረደና በቃ ማለት ምንም ክብር እንደሌለሽ ነው የሚያሳየው እዛ ቦታ ላይ ማለት ነው። ያውም ሰው ፊት ነው፣ ያውም ቤቷን ተረዳሽኝ። አንዳንድ ጊዜ ነገሮችን እኔ ስለማልናገር ዘም ስለምልም አይደለም የትኛውም ነገር ለኔ አይደለም ሪስፔክት ያስፈልጋል። ሲጀመር ውሃ የደፋችበትን ለጋሽዬም ተናግራለች። ጥፋተኛ ነኝ፣ ነገር ግን ልጄን መንጭቆ ሲወስድ ነው ተናድጄ የደፋውበት ብላለች። ከደፋችብም እሰየው። ሲቀጥል ደግሞ አንተ እሷ የሆነ በፊት የሆነ ነገር እንትን ስትል ማለት ነው እያሳዩ ነበረ። ነገር ግን ውሃ የደፋችብህ የለም፣ ረጥበ አልወጣህም፣ አላየንም። ኦዲየንስ ልንፈርድ ማለት ነው አላየንም። ስለዚህ አልደፋችብህም። ሩታይቱ ጋር ነው ውሃ የደፋችብህ። አላየንም። ከደፋችም ደግሞ እኔ ከደፋው ይቅርታ ብላለች። ከደፋችም ራሷ ናት ይቅርታ የጠየቀችው። እኛ አላየንም፣ ምንም አላልንም። ሲቀጥል ደግሞ ሰውነት ላይ ውሃ የለም፣ ሰውነት ቲሸርት ከሰውነት ጋር አልተጣበቀ አላየን። ስለዚህ የቱ ጋር ነው ሩታ ውሃ የደፋችው? አላየንም፣ አልደፋችብህም። አለቅ ግን ደግሞ የተመላለስኩበት ሰዓት በዛ ልክ እንደተገደረገች ምን ነገር ያልኳት ነገር የለም። ወጣሁ ቃል በጣም ብያ ወጣሁ። በዛ ወጥቼ ቀርባ ተመለስኩ። ምን ነው ተመለስኩ ሆኖ ፈምከረም ይሞላል። ስለዚህ በዚህ ልክ ይሄን ነገር እያደረግኩኝ እሷ ምን ላፋ የነበረው ነገር እየነገርኩሽ ነው። የትኛው ወንድ ነው ቆይ ሴት ቤተሰብ ቤት ሄዶ እንዲሁ ተደፍቶበት ምን ብሎ ከዛች ሴት ጋር ነው? አንተ ክብረ ቢስ ደግሞ የትኛው ወንድ ነው ሴት ቤት ሄዶ ውሃ ተደፍተው ምናምን? አንተ የትኛው ክብር ኖሮ የትኛው በክብር አግብታት ሩታን? የትኛው አባትና እናት ጉልበታቸው ላይ ወድቀ በስነ ስርዓት ልጃቸውን ወስተ በስነ ስርዓት ልጃቸው እቤት እያለች በስነ ስርዓት ሽማግሌ ልከ ተቀብለሃል? የትኛው ክብር ኖሮ ነው አንተ? ሲጀመር አሁን የትኛው ሴት ቤት ነው ውሃ ተደፍተው ሚስትየው የምትሸኘው ምናምን? ክብር ሲኖር እኮ ነው መጀመሪያ። መቼ ክብር ሰጣሃት? ለሩታ ቤተሰብ መቼ ክብር ሰጣሃት? አንተ ክብረ ቢስ ማለት ነው።
መጀመሪያ መቼ ሽማግሌ ልከሩታን ጠየቅካት እናት አባትን? ሲቀጥል ደግሞ መጀመሪያ እንዴት ደግሰ በስነ ስርዓት መቼ ከቤቷ አስወጣሃት ሩታን? ትምርቷን አቋርጠ በውሸት የተሟላ ጭንቅላቷን በውሸት እሾት እንድትዋሽ አድርገሃት ይዛት አዲስ አበባ መጣ ያለ ክብር ማለት ነው። ወንድምሽ እንደዚህ የሌለ ነገር ድራም ደግሞ ስለ ወደ ኋላ እንመለስና ቪዲዮችን እያየን እንስራ ውሸትህን ስንት ውሸት እንደዋሸ ስንት ውሸት በአንድ ሳምንት ከአዲስ አበባ ቡታጀራ ትምህርት ቤት እንደተዘዋወረች ምናምን እያደረክ እያሰራ አገሯ መጣው አዲስ አበባ ሩታን ላገኛት እያልክ ስንት ውሸት ዋሽተ አንተ ክብረ ቢስ ደግሞ ክብሯን አሳጥተ ቤተሰቦቿን አዋርደ ደግሞ የትኛው ክብር ኖሮ ነው የትኛው ወንድ ነው ሴት ቤት ሄደው ውሃ ተደፍቶ የሚመለሰው እንዴ? አንተ ከኛ ባሎች ጋር እኩል ልትሆን እንዳይሆን ብቻ በክብር ሽማግሌ ልኮ እየጠበቁ ላለው ስደለላለ ነው እኛ እንኳን ማለት ነው ገባ አይደለ? የትና የት ሀገር ሽምግልና ልኮ ደግሞ እንደ ወንድ ሊያስብ እኮ ነው ራሱ በክብር እንደወሰዳ ሴት ወንድ ልጅ ያው ይቻላል ገባሽ? እኔ ለሷ ካለኝ ቦታ ለሷ ካለኝ ፍቅር ከነሳ ነው እንዴ ልጅ አውጥ እንጂ የትኛው ወንድ ክቡ ተናጥቶበት ምን ነካሽ ልላት ነው ወንድ በዚህ ልክ እኔ ዛሬ ያለው እኮ ሰው ያጣለችኝ አይደለም እየኖርኩ ያለሁት ራሴን ስለማል ራሴ ነው ፈልጌው ሁሉ ነገር ማድረገው ስለፈለኩኝ ነው እንጂ ሌላ ስለፈለገች ያደረገችው ነገር የለም። ላይፍ ላይ እኔ ፈልጌው ማለት የትኛውን ነገር ማለት ራሴ ፈልጌው አያችሁ ሄርሜላ ምንም እኔ ያረገች ነገር የለብኝም እኔ ፈልጌው ነው የራሴ ላይፍ ላይ ማድረገው ብሏል። ገባችሁ? ፈልጎ ነው የሚሳሳመው ፈልጎ ነው እንደፈለገ የሚሆነው እንደዚህ እንደ እንትን የሚሆነው ይሄ ጋሽዬ ራሱ የሆነ ነገር ተነክቷል ልጄ ምናምን የሚለው ውሸት ነው። ገባችሁ አይደል? ምንም አልሆነም ማለት ነው ልጃቸው። ይሄው እኔ ፈልጌው ነው ህይወቴ ላይ ማደርገው ላይፌ ላይ ማደርገው ብሏል። ይሄው ብለ ማድረገው ነገር እሷ ተወቃሽ ልትሆን አትችልም። ገደብ አድርግለት ነው የምልህ። አሁን አንተ ከመዝን ገደብ አድርግለት እሷ ነው ማውራት ፈልግ ነበር ግን እንዴት ስትሆን የእውነት መስማት አንተ እንትን አወራው ብለህ ቢሆን አታዋል ራስህ የሰራውን ቪዲዮ ታውቃለህ። በተብራን ነው ብለህ ላልኩ ቀለበት ነው ብለህ እንዴት እንደሆነች አይቻታለሁ። በትዳር ላይ ቢሆን ይሄ ደስተኛ ያደርጋታል እሷ አንተ እንደዚህ ስትሆን ደስተኛ ያደርጋታል ማለት ነው። እሷ ምናምን ነገር ትላለህ እንዴ ልክ እንደዚህ አትሆንም ፈታቤ እሷን ማግኘት ካለብሽ አግኛ በስልክ እኔ ማገኛታለሁ ሲጀመርም ደውዬላታለሁ ወይ አገኛታለሁ ግን አንተም ጋር ተመሳሳይ ነው። እሷም እግዚአብሔር ያክብራት ቀና ብላ እንዲህ ብላ አታወራኝም ግን ሁለታችሁን ጋር ሲመጣ የምታወሩት ነገር ኖርማል ነው የምትሆኑ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ። በአዲስ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ።